አርሰናልን እየተነፈሰች ነው አሁን። እስከ ቅዳሜ ቡዳፔስት ይቀጥላል። የ20 ዓመት ታሪኩ በአርሰናል እግር ኳስ ክለብ ታሪክ ደግሞ ፍጻሜ ብቻ የመድረስ የ20 ዓመት ታሪኩ ቅድም የሰማነው 26 ፕሮግራም የ20 ዓመት ታሪኩ ደግሞ በዋንጫ ድል ቅዳሜ ከተቀየረ ሳይሸነፍ ቻምፒየንስ ሊግም የበላውን ሌላ ኢንቪዚብል እናያለን። 14 ጨዋታ ሳይሸነፍ ፋይናል ደርሷል። ይሄ ቡድን 85 ነጥብ ሰብስቧል። ሞስት ፖይንት ነው ፍቅር 26 አሸንፏል። ትልቁ ድል ነው። 5 ብቻ ነው የተሸነፈው፣ ትንሹ ሽንፈት ነው። 27 ጎል ብቻ ነው የተቆጠረበት፣ ትንሽ የተቆጠረበት ነው። 19 ክሊን ሺቶች አሉት። 23 የሴት ፒስ ጎል አለው። አርሰናልን የመሰለ አልነበረም በሲዝኑ ፍቅር። ያንን አረጋግጧል። ይሄ ብቻ ሳይሆን ለኔ ሰዎች እንደው እዚህ ላይ ሐሳብ ሰጥበት አንተን ፍቅር። አሁን ሰዎች እግር ኳስና የእግር ኳስ ፓወርን በዚህ ልክ እያዩ ዓለም አንድ ቋንቋ ሆኖ በእግር ኳስ እየተነጋገረ ሰዎች በጋራ እግር ኳስ በተባለ አንድ ቋንቋ ሲስማሙ ሲደሰቱ ለምንድነው ብርድ የሚላቸው? አንዳንድ ወገኖች እንደው የሞራል ጠበቃ መስለው ለመምጣት ራሳቸው ተወናብደው ከላይፍ ሌሰን ይሄንን ደርሰ መካሪ ትሆናለህ እንዴ አንተ? ሲጀመር ምን ያገባሃል? ሲቀጥል ሰው እንዲደሰት ሰው በጋራ በሚያስማማው ነገር ላይ ከማይተዋወቀው ሰው ጋር ተቃቅፎ በህይወት ዘመን በገንዘብም በምንም በማይገኝ ደስታ ውስጥ ያችን ሞመንትና ቅጽበት እንኳን ሰው በደስታ እንዲያሳልፍ እዚህ ምድር ላይ ከብዙ ማህበራዊ ፈተናዎች ጋር ከብዙ መውጣት መውረዶች ጋር ከብዙ ቻሌንጆች ጋር ከሀገራችን ኢትዮጵያ እስከ መላው ዓለም ድረስ በሚገኙት ከፍ ባለውም ዓለም ላይም በሁሉም ኤሪያዎች ላይ ፈተናዎች አሉ ፍቅር። በዛ ሂደት ውስጥ እግር ኳስን በአንድ ሀዲድ በአንድ ተመሳሳይ ፓይፕ ማራመድ የሚችለው ፉትቦል ብቻ ነው። ይህንን ደግሞ በአርሰናል የ22 ዓመት የተገረሰሰ የዋንጫ ድል ውስጥ አይተነዋል። አንዳንዴ ካልኖርክባቸው ማትገልጻቸው ነገሮች አሉ። አርፋ አትቀመጥም እንዴ? በሁሉም ነገር ምክንያታዊ ወይም ደግሞ ሎጂካል በሆነ መንገድ ብቻ አይቀመጥም። ሰዎች ስሜታዊ ጭምር ናቸው። ስሜት አላቸው። ለሁሉም ነገር ምክንያት ብቻ ማስቀመጥ አትችልም። ኢሞሽናል ቢንግ ነው ሰው እና አንዳንድ ጊዜ በጣም ሩቅ የሆኑ እንደሆኑ ታውቃለህ። እግር ኳስን የሚያውቁ ሰዎች በእንደዚህ አይነት ድፍረት ልክ እግር ኳስንና ደጋፊዎቹን አይተቹ ካወቀው ማታቀውን ነገር ደግሞ አለመግለጽ ነው የሚሻለው። ዲስኩሩ ምን አስፈልግ ስትገልጸው ይበላሻል። እግር ኳስን አሁንም ለነዚህ ሰዎች ዴፊኒሽናቸው ምን መሰለህ? ሩቅ ያለ አሁንም የሚጫወቱትን ሰዎች ታይና እንግሊዝ ሀገር ስለሚከናወን አታውቃቸው ሩቅ ነው እግር ኳስ ብለው ያስቀምጡታል። ከኛ ሩቅ ነው። እነርሱ ራሳቸው ሁለተኛ እንዲህ የሚሉ ሰዎች ሁለተኛ ምን ብለው ያስቀምጡታል? በቃ ዝም ብሎ ውጤት መሸነፍ ከዛ ወደ ቤትህ ተነስተህ የምትሄድ በቃ ቤት ምንም የማትወስድ ስሜት የማይኖር የማትከተለው ያንን በልብ የማትይዘው ነው ይመስላችሁ። በቃ ማሸነፍ ለነሱ ጨዋታ ነው። ከሊያሸንፍ አለቀ በቃ ወደ ሌላ ጉዳይ ትገባለህ። ለእግር ኳስ እንደዛ አይደለም። እንደዛ ባይሆን ዓለም በዚህ ልክ እኮ አይነቃነቅም። ይሄ ሁሉ የምትመለከተው በብዙ ሚሊዮኖች የሚቆጠር ሰው የሚነቃነቅበት ሞኝ ስለሆነ የሀገሩ ጉዳይ ስለማያገባው የኑሮ ጉዳይ ስለማይመለከተው አይደለም። ከመሪ እስከ ታች ካለ ሕፃን ጀምሮ እነሱ የሚያስቡትን ነገር ስለማያስብ አይደለም። በቃ እዚህ ላይ ታቆማለህ። እግር ኳስ እድሜ በለው ሃይማኖት በለው ቋንቋ በለው ማህበራዊ መሰረት በለው ማን ሳትተዋወቅ የሆነን ኮሚኒቲ ትቀላቀላለህ። ሄደ አሁን እኔ የት ሊብል እሁድ ተነስተ የፈለከው ቦታ ላይ ሄደ በደስታ በፓሽን ከሰዎቹ ከተሰበሰበው ሰው መሃል አንዱ ሆነ ተቀላቅለ ኮሚኒቲ ትሆናለህ። ይሄ በምን ይገኛል? የዛ ስብስብ አካል ትሆናለህ። ይሄ አብሮነት በምን ይገኛል? ብቻህን ከሰፈር ተነስተ ከብዙ ሰዎች ጋር ተቀላቅለህ ራስን ታገኘዋለህ። አንዳንድ ጊዜ ከተሞች ተመልከታ። አሁን እኔ አነሳዋለሁ አንዳንዴ በፊትም ስለ አዲስ አበባም ስናነሳ ስለ ከተሞችም ስናነሳ እግር ኳስ ከተሞች በላይ ይሆናል። ባርሴሎና በክለቧ እኮ ነው የምትታወቀው። ሊቨርፑል እግር ኳስ ክለብ የሚመስለው ሰው እኮ አለ። ማንቸስተርስ ዩናይትድ እንደዛ ትላለህ። አንዳንዴ ስትሰራበት ደግሞ ኢኮኖሚካል ቤኔፊቱ ራስህ ስትሰራበት በሀገር ላይ ኢኮኖሚካል ቤኔፊቱን በጣም ትልቅ ነው። እንግሊዞች ያንን ስላደረጉ ነው። እንግሊዞች ያንን ስላደረጉ መቅናት ትችላለህ። የተሻለውን ሐሳብ ወስዶ ግን ወደ ሀገር ማምጣት ያንተ ግዴታ ነው። ፕላስ ሁልጊዜ ሰዎች ማምለጥ የሚፈልጉት ነገር አለ በህይወት ውስጥ
የተወሰነች ሰዓት ከራስህ ለየት ብለህ የተወሰነች እንደው በቃ ነፍስህን ልታስደስትበት የምትፈልገው ነገር አለ።